ሰላም ጤና ይስጥልኝ የቻናል ተከታዮች እንዴት ናችሁ? ደህና ናችሁ? እኔ ጋር አለሁ እግዚአብሔር ይመስገን። ስራ፣ ጤንነት ሁሉ አማን፣ ሁሉ ሰላም ነው። እግዚአብሔር የተመሰገነ ይሁን። ከኔ ጋር እንግዲህ ዛሬ ዳጣ ድራማ ይዤላችሁ መጥቻለሁ። ባለፈው ክፍል ላይ እንግዲህ ኤቢ በነገራችን ላይ የምትናገራቸው ነገሮች ያው እውነት አላት፣ ትክክል ናት በምታየው ነገር ግን አንዳንድ ጊዜ ደግሞ ታናደናለች እና እንግዲህ ባለፈው ክፍል ናታንን ሰላም ያረገዘችው ወይ ካንተ ነው ወይ ካባዬ ነው ስትለው ናታንም እንግዲህ ይናደድና አንቺ ላይ ግን ጤነኛ ነሽ አብደሻን ሲላት ኤቢም እኔ ጤነኛ ነኝ እናንተ ናችሁ እኔ ልትረዱኝ ያልቻላችሁት ስትላቸው እንግዲህ ሲንጫጩ ወሬያቸውን ትሰማና እንግዲህ ማርቲ ትመጣለች። ማርቲ ስትመጣ እንግዲህ ናታን ተናዶ ይሄዳል። ማርቲም ኤቢን አንቺ ላይ ግን ምን አድርገሽው ነው ስትላት ኤቢም ለእናቷ ሽምድድ ታረግና ምንም አላደረኩም ማየ ስትላት ማርቲም አንቺ ላይ ከናታም ጋር መጣላት ጀመርሽ አይደለም በይ ካዋጣሽ ይሁንልሽ ብላ ጥላት ስትሄድ ውሃም አንቺ ከማን ጋር ልትኖሪ ነው የሚያዋጣሽ ከሆነ እሺ ብለው ጥለዋት ይሄዳሉ። እንግዲህ ይቺ ኤቢም የምትናገራቸው ነገሮች ትክክል ቢሆንም ነገር ግን ማስረጃ መጀመሪያ መያዝ አለባት። ናታንም ለደረጀ ይቺ ማለት ኤቢ የምትናገራቸው ነገሮች ትክክል አይደሉም አባዬ ሲለው ደረጀም አይ እሷ ጤነኛ ናት፣ ነገር ግን የምታደርጋቸው ነገሮች ናቸው የሚያስጠሉት። እሷ ሰው እንዲበልጣት አትፈልግም፣ እንድትቸነፍም አትፈልግም ብሎን ነበር እና ዛሬ እንግዲህ ወደ አዲሱ ቤታቸው ሂደው ነበርና አዲሱ ቤታቸው እንግዲህ ሁሉም የየራሳቸውን ክፍል ሲይዙ ሰላምም እንግዲህ ለዳጣ ይሄኛው ከናታን ክፍል ጎን ስለሆነ ይሄኛው ክፍል ይሻልሻን ስትላት ዳጣም እሺ ብላ ክላሷ ውስጥ ቁጭ ላይ ኤቢ ደግሞ ከሌሎቹ ሰፋ ያለ ክፍል ስትይዝ እንደ አጋጣሚ ኤቢ ወደ ዳጣ ስመጣና አንቺ ምን እያረግሽ ነው? ከናታውን መኝታ ጎን ያንቺ ክፍል ለምን ሆነ ስትላት ዳጣም አይ ሰላምዬና ከዚህ ይሻልሻን ብላኝ ስትል ኤቢም እኔ መች ጠፋኝ እሷ እንደምትል ስለዚህ አንቺ ከዚህ መሆን የለብሽም ስትላት ለምንስ ከናታን መኝታ ጎን ያንቺ መኝታ ክፍል ይሆናል ስትል ዳጣም እሺ ከፈለሽ እንቃየር ስትላት ኤቢ አይ አንቃየርም፣ ነገር ግን አንቺ ከዚህ መሆን የለብሽም ሌላ ክፍል ነው መያዝ ያለብሽ ትላታለች። ኤቢ እንደዚህ የምታደርጋቸው ምክንያቶች እንግዲህ ቅናት ነው። ቅናት ደግሞ በጣም መጥፎ ነው። እንግዲህ ማርቲም ደረጀም ቢመክሯን ልሰማ አልቻለችም። እንደውም ደረጀ በቃ ለአንድ ለሁለት ዓመት ወደ ውጭ መሄድ አለባት ሲላት ማርቲም በፍጹም የአይን ማረፊያ ናት አትሄድም ስትለው ይልቁንስ ለምን ለዳጣ ሌላ ቤት እንከራይላት ስትል ማርቲ ደረጀም አይ በፍጹም ለዳጣ እዚሁ እኛ ጋር ነው የምትሆነው ስትል ማርቲም እንግዲህ እኔ ሁሉ ጊዜ ዳጣ ለምን ሌላ ቦታ ተቀመስልህ ከልጅህ በልጣብህ ነው ወይ ብለው ነበር። እንግዲህ ደረጀ ትልቅ ጥፋት እያጠፋ ነው። ምክንያቱም ለማርቲ እውነቱን ይቺ ኤቢ ከመድረሷ በፊት እውነቱን ቢነግራት ችግር የለውም ነበር። ነው እንግዲህ የኤቢ አፍቃሪ ነው። የኤቢ አፍቃሪ እንግዲህ ባለፈው ኤቢን ስለመታ ታስሮ እንዲሁም ገንዘብ ከፍሎ በዋስ ወጥቶ ነበር። ነገር ግን አንዳንድ ጊዜ ፍቅር ነውና ቀጥታ እንግዲህ ወደነ ኤቢ ቤት ሲሄድ እንግዲህ ዳጣን እንዲሁም ናታን አብረው ቁጭ ብለው ነበር። እንግዲህ የኤቢ አፍቃሪ ይመጣና ናታንም ይሄ ልጅ ያማውን እንዴ ሲል ኤቢ ዳጣም አንተ ላይ ለምን መጣ ስትለው ኤቢን እወድሻለሁ ሲል ዳጣም እሷም ትወድሃለች ትለዋለች። ናታንም ተረጋጋ ልጁ እንደሆነ አንተ የጡዟን እስኪ ተረጋጋ አንተን ትልና እንግዲህ ወደ ኤቢ አፍቃሪ ትሄዳለች። እሱም እንግዲህ አርዙን እንግዲህ ቆይ እሷ ለምንድን ነው የማትረዳኘው ይላል። ዳጣም እባክህ ድምፅህን ቀንስ፣ ምኝታ ቤት ያው ቤተሰቦቿ አሉ እነሱ ከሰሙ ችግር ይፈጠራል ትለዋል።
አንተ ላይ ግን እስር ቤት ፈርመህ አይደል እንደ የመጣው እድሜ ልክን እስር ቤት መበስበስ ትፈልጋለህ እንዴ ትለዋለህ። እርሱም እንግዲህ ቆይ አንቺ ለምንድን ነው የማትረጅኝ? እኔ ምን ልሁንልሽ ይላታል። ዳጣም እንግዲህ ነገር ለማብረት ስለፈለገች ይኸውልህ ትረዳሃለች፣ እባክህ አሁን ወደ ውጭ ውጣና እንሄድ እናንተና እኔ እሷና ናታን አብረው ይመጣሉ ትለዋለች። እዚህ ቤተሰቦቿ ከሰሙ ይገርፏታል። የምትወዳት ልጅ ደግሞ እንድተገርፋ ከቤት እንድትወጣ መቼም አትፈልግም ትለዋለች። አርዝም እኔ ከሷ ውጭ ምንም የማስበው ነገር የለኝም ሲል እንግዲህ ዳጣም እሷም እኮ ካንተ ውጭ ሌላ ሰው የምታስበው የላትም ትለዋለች። አርጁን እባክህ ወደ ውጭ እንሄድ፣ ይኸውልህ ነገር ማብረድ አለብን። ይኸውልህ ናታን እኮ ወንድሟን ምኗም አይደለ፣ አንተ ወንድ አይደለህም እንዴ? ለምንድን ነው እንደዚህ የምትሆነው? እንግዲህ ዳጣን እንግዲህ ናን ሂድ ብላ ይዛው ትሄዳለች። እንግዲህ ውሃና ምጥን እያወሩ እንግዲህ እኔ የምልሽው የከድር ሚስት መቼ ነው ሾርባ የምትሰጠን ስትላት፣ ምጥንም ይኸውልሽ ሾርባ እኮ የሚጠጣው የረመዳን ዕለት ነው ስትላት፣ እንግዲህ የከድር ሚስት እኮ ሾርባ በጣም ነው የሚጣፍጠው ስትል፣ እንግዲህ ረመዳን ስንት ወር ቀረው ስትል፣ 1 ወር ነው የሚቀረው እያለ እንግዲህ ሁለቱ ያወራሉ። ምክንያቱም እንግዲህ ባለፈው ላይ እንግዲህ ይቺ ዳጣ ማለት ኤቢ እንግዲህ ሁለቱንም እንግዲህ አጣልታቸው ነበረ እና ሁለቱም ዳጣ ናት ያስታረቀቻቸው እና ደግሞ ቴምርን እንበላለን ስለዚህ 30 ቀን የቀረው ስትላት፣ ውሃም እና ታዲያ ዘንድሮም ከነከድር ቤት እንሄዳለን ወይ ስትላት፣ ምጥንም አዎ እንሄዳለን ትላታለች። ምጥንም እንግዲህ ሊያፈጥሩ ሲሉ ሰዓቷን ጠብቀን እንሄዳለን ትላታለች። የልጅነት ይህ እንግዲህ ወደ ዳጣ ካለችበት ወደ ክፍሏ ስትሄድ እንግዲህ ዳጣም ሀይ ኤቢዬ እንዴት ነሽ? ደግሞ ጥርሶችሽ እንዴት እንደሚያምሩ ስትላት፣ ኤቢ እንግዲህ ደህና ነገር መመለስ አትፈልግምና ያው ዳጣን ስለምትጣላት ስለ ጥርሶች ደግሞ አንቺ ምን አገባሽ ትላታለች። ኤቢም እንግዲህ እንኳን እኔ ቀርቶ ውሻም አይነክስሽም ስትላት፣ ዳጣም አሜን አሜን ትልና እኔ ምልሽ አዲሱ ቤት እንዴት ነው ትላታለች። እቴ አዲሱ ክፍልሽ ተስማማሽ ወይ ብላ ትጠይቃታለች። እንግዲህ ከዚህ ክፍል ይሄ ክፍል ማንም እንዲሆንበት አልፈልግም፣ ይሄ ክፍል ባዶ ነው መሆን ያለበቱ እና ሌላ ቦታ ነው መሄድ አለብኝ ስትላት፣ እንግዲህ ዳጣም አይ እንግዲህ አንቺ አይደለሽም አዛዧ፣ ስለዚህ እትዬ ነገሪያት፣ እትዬ ውጭ ካለችኝ እወጣለሁ፣ ገና ለገና ደረጀ ውጭ ሀገር ሄዷን ብለሽ ነው እንዴ እንደዚህ የምትሆኝው ስትላት፣ እንግዲህ ይቺ ኤቢም እንግዲህ ለነገሩ ይቺ ሰላም ናት ይህን ሁሉ ሀሳብ የምታመጣው። ልጇን አባት አንቺ ስትባል ዝም አለች። ሌላ ደግሞ ብዙ ሴራ እንደምትሰራ ይሆናል ማን ያውቃን ትላለች። በጣም እንግዲህ ደረጀ ከዚህ ሁኚ ብሎኛል፣ ሰላም ብቻ አይደለችም ከዚህ ሁኚ ያለችኝ ትላታለች። ይኸውልሽ ይህን ክፍል ብትለቂ ነው የሚሻለሽ፣ አለበለዚያ ከዚህ አትኖሪያትም ብላ እንግዲህ ዳጣን ታስፈራራታታል። እዛ ኤቢ ከወጣች በኋላ እንግዲህ ዳጣን ጉድ ደግሞ ጸባዩም ከዚህ ተከትሏን መጣ። ፈጣሪ ወይ እባክህ ትዕግስቱን ስጠኝ ትላለች። እንግዲህ የኤቢ ባህሪ የትም ሀገር ብትሄድ እንግዲህ ልትሻሻል አትችልም። ምክንያቱም ነጋጠባ እንግዲህ እየባሰባት እንጂ እያስተካከለች አልመጣችም። ኤቢ ከእናቷ ቁጭ ብላ እንግዲህ እማዬ አቤት ስትላት፣ አባዬ ምን ይዞልኝ የሚመጣ ይመስልሻል ብላ ትጠይቃታለች። እኔ ምን አውቃለሁ፣ ደግሞም ለስራ ነው የሄደው፣ ይሄን አንጣልኝ እያልሽ ደግሞ እየደወልሽ እንዳትጨቀጨቂው። ኤቢም እሺ ግን እኔ ግን ለዳጣ ስጦታ ይዞላት ነው የሚመጣው የሚመስለኝው ትላላት። ቲም እስኪ ዝም በይ መጀመሪያ በሰላም ወጥቶ በሰላም እስኪ ይመለስ፣ አባትነቱ ግን አይበልጥብሽም ክፉ ክፉን ከምታስቤ ስትላት፣ ኤቢም እሽማዬ አባዬ ስለሌላሁን ሰላምንና ዳጣን ለምን አንጠይቃቸውም? ማርቲም አልገባኝም ምኑን ነው የምንጠይቃቸው?
እሺ የሰላምን የልጇን አባት እናፋጣት። ደግሞም አባዬ ለሰላም ሲነግራት ሰምቻለሁ፣ ደግሞ ነግርሻለሁ ስትላል ማርቴ በቁጣ አልፈልግም ትላታለች። ምንም ነገር መስማትም አልፈልግም፣ ስለዚህ ነገር እያመላለሽ ልቤን አታውልቂው ትላታለች። ማርቴ ጥሩ አድርጋለች። ይችን እንግዲህ ምላስ ወደና ወደ ስታደርግ እንግዲህ ኤቢ አፏፏ ማለት ነው የሚበልጥ። ማርቴም እንግዲህ ኤቢን አቃጥልሽ እኮ ልትደፊ ነው፣ ኤቢ ግን እኔ ምን ባደርግሽ ይሻለኛል ትላለች። ማርቴ እንግዲህ እውነቷን ነው። ሁል ጊዜ እንግዲህ ዳጣ የሆነውንም ያልሆነውንም ወስዳ እንግዲህ ወደ ማርቴ ነው የምትነግራት። ምክንያቱም ማርቴን እንግዲህ ከደረጀ ጋር እንድትጣላ ትፈልጋለች። እንዲሁም ሰላምና ዳጣ ከዛ ቤት እንዲባረሩም ስለምትፈልግ ነው። ያው ናታን ነው። ናታን እንግዲህ በሰላም ግፊት እንግዲህ ኤቢን አቅርባት፣ ኤቢ እና አንተ አብራችሁ ትሆናላችሁ እያለችው እንግዲህ ሰላም እንግዲህ ይቺ ዳጣና ናታን አብረው ተጋብተው ቢኖሩ በጣም ደስ ይላታል። ምክንያቱም ሁለቱ ጥሩ ልጅ ስለሆነች። ናታንም ወደ ዳጣ ክፍል እንዴት ነሽ ኤቢ ይላል። ዳጣም ቆይ በዚህ ቤት ግን ባንተ ጦስ ምክንያት ስንቴ ነው ጣጣ ውስጥ የምገባው ትለዋለች። እኔ ጦስ አላውቅም ሲላት፣ ዳጣም እንግዲህ ይሄውልህ ይህን ክፍል ልቀቅ እየተባልኩ ነው ትለዋለች። ደግሞ ማነው ውጭ ያለች ሲላት፣ እንግዲህ ኤቢ ናት ከዚህ ክፍል እንድትወጪ ብላኛለች ብላ ትነግረዋለች። እሷማ ከዚህ ክፍል ሳይሆን ከዚህ ቤት ነው እንድትወጪ የምትፈልገው ይላታል። ኤቢ እንግዲህ ስለ ከፋት እራሁንስ በስቷን ናታን እኔ ለሷ ፍቅር እየሰጧ ጥሩ ሰው እየሆንኩላት፣ እሷ ግን ነጋ ጠባ እኔን እያሰቃየች ነው። ይኸውልሽ ዳጣ ያለ ምክንያት የጠላሽ ሰው ምንም ነገር ብታደርግለት ሊወድሽ አይችልም። ፍትሄው ደግሞ ያንን ሰው መራቅ ነው። ይኸውልሽ ክፉ ሰዎች ከፈንጂ በላይ በጣም አደገኛዎች ናቸው ያለ እንግዲህ ናታን ይመክራታል። በጣም ያለ ምክንያትማ አልጠላችኝም፣ በደንብ የሆነ ምክንያት አላት ትለዋለች። ምክንያቱ ደግሞ አንተ ነህ። ለዚህ ነው እንዴ በአንተ ጦስ ተሰቃየው የምትይኝ ሲላት፣ ዳጣም አዎ እሱም እኮ መድኃኒት አለው ይላታን። እንግዲህ ሌላው እንግዲህ ማርቲ ናት። ኤቢ ይሄውልሽ በማያገባሽ ነገሮች አትግቢ፣ በቃ ሰላምን ተያት፣ መናገር ካልፈለገች እኛ ምንም ነገር አያገባንም። ኤቢም ለምንድን ነው የማያገባንም? ቆይማ የአንቺ የሰላም የልጅ አባት አያስጨንቅሽም እንዴ? ማርቴም አያስጨንቀኝም፣ ልጁ አድጎ ይጨነቅበት እና ራሷ እናትየው ትጨነቅበት። ስለዚህ ሰላም አልናገርም ካለች መብቷ ነው። ማርቲን ልክ ናት። አንድ ሰው መናገር ካልፈለገ እንግዲህ ማስገደድ አይቻልም። እንግዲህ ኤቢ እንደምታውቋት እንግዲህ ባለፈውም ናታን ወይ ካንተ ወይም ደግሞ ካባዬ ነው ያረገዘችው ብላ ነግረው ነበር። ይህን ነገር እንግዲህ ደረጀ ቢሰማ እውነቴን ነው ይችን ኤቢን አንድ ቀን ከቤት አያሳድራትም ነበር። እንግዲህ ሰላምና ናታን ናቸው። ሰላም እንግዲህ ምን ሆነን የተናደርከው ስትለው እንግዲህ ናታንም እባክሽ ዳጣ እያናደደች ነው ይላታል። ምን አድርጋ ነው ደግሞ እሷ የምታናድድህ ብላ ትጠይቀዋል። ናታንም እኔ ከዚህ በላይ እንግዲህ ምንም ማድረግ አልችልም በቃ ሲላት፣ እንግዲህ ሰላምም አይ ናታን እንግዲህ አትጨማለቅ፣ ደግሞ የፍቅር መጽሐፍ አንብቤ ያለው ትለዋለህ። እኔ ወንድ ብሆን እንዴት በፍቅር ጠብ እንደማደርጋ አሳይህ ነበር ስትለው፣ ናታንም ሰላምዬ ሁሉ እኮ አንድ አይነት ተመሳሳይ እኮ አይሆንም ይላታል። ደግሞ ለየት ያለ ልጅ ናት ከናካቴው እኔም ብቻ ሳይሆን ሌላ ሰውም የምትፈልግ አይመስለኝም። ዳጣ እንግዲህ ናታንን ትወደዋለች። ነገር ግን ኤቢ ከመሀላቸው ስላለች እንግዲህ ኤቢን ማስከፋትም አትፈልግም። እንግዲህ ዳጣ እንግዲህ ለውሃ እንግዲህ ሂጂና ዳጣ ይሄ ናታንን መወደድ እኮ ባንተ አልተጀመረም ብለህ ንገሪው ስትላት፣ እንግዲህ በእርግጥ ዳጣ እየቀለደ ነበር። ውሃም እንግዲህ ተሰብስበው ቁጭ ብለው ነበር። ማርቴም ቁጭ ብላ ስለነበር ይኸውልህ ዳጣ መወደድ በንተ አልተጀመረም እኮ ብለሃል ዳጣ ብላ ስትነግረው፣ እንግዲህ ናታም ሆነ ሌሎቹ እንግዲህ ኤቢም ደንግጠው ነበረ። ስለነበረን ቆይታ እናመሰግናለን። ሀገራችንም ሰላም ያልክልል።